እና ያን ሰዓት ነው ብር በማጣበት ሰዓት በጣም የሚጨንቀኝ። ያለቅሳሉ ሲርባቸው ሌሊቱን ለማያስተኝ ጊዜ አለ ማለት ነው ያለቀሱ እና እዚህ እየለመነች ነው ሰው አስገድዶ ደፍራት እና ምጥ ላይ ያለች ነው የሞተችው። እና እሷ ስትሞት ነው እኔ ወደ ቦርዲንግ ትምህርት ቤት የገባሁት ታዳሪ ማለት ይችንም አዝዬ ነበር። ይችም ነፍሰ ጥሩ ነበርኩኝ የ5 ወር ማለት ነው። እና ያን ሰዓት ነው ጎዳና ከምትወድቂ ብላ እዛኛው ድርጅት አስገባች። ቅዳሜና እሁድ ነው እኔ ጋር የሚውሉት እና እራት እኔ ጋር ነው የሚበሉት ማለት ነው። ያው ባዶ ሆዳችንን የምናድርበት ጊዜ አለ። ሳጣ ማለት ምንም ማድረግ ስለማልችል ከየትም ስለማላመጣ እያለቀሱ ነው የሚያድሩት ሲርባቸው ማለት ነው። እንደውም በሚያለቅሱ ሰዓት ከየት ነው ማመጣ እያልኩ ምን ማረርበት ጊዜ አለ። ልጅ ይዞ ትምህርት አይሆንም። ያው እኔ ዝም ብዬ ልሞክር በሚለው ነው እንጂ በጣም ነው የሚከብደው። ያው ማጥናት አልችልም። ሌሊትም ላጥና ብል ያው ጠዋት ክላስ ስገባ እንቅልፍ ነው የሚያዳፋኝ። ሳሙና ሳጣምና በቃ ዝም ብዬ ሲቆሽሹ የሚጨንቀኝ ጊዜ አለ። እነሱን አስተኝቼ እንደ ምግብ ሰርቼ መጽሐፍ እንኳን ላንብ ብል እንዳለ ሀሳቤ ሁሉ ሌላ እየሄደብኝ መማር እንኳን አልችልም ማለት ነው። ቁርስ በላ ምሳና እራት አልበላም። አንዳንዴ ደግሞ እራት ብቻ በልቼበት ማደር ጊዜ አለ። ያው ቀን ዱቤ ያልኩኝ እንደዚህ ከዚህ ከሻይ ቤቶች ከምግባባቸው በጣም በሚያመኝ ሰዓት እጄ በዱቤ ነው የምበላው። እና እነዚህ ጓደኞችም አንዳንዴ ያበሉኛል ችግሬን እያዩ እንጂ እኔ አብዛኛው ጊዜ ባዶ ሆዴን ነው የማድረው። የእናቴ ዕጣ ፈንታ ደርሶኝ ነው ብዬ ነው የማስበው ዛሬ ላይ እንደዚህ እንኳን ማለት ነገ ልጆቼ የኔ ዕጣ ፈንታ እንዳይደርሳቸው ከኔ የበለጠ ተምረው ትልቅ ደረጃ እንዲደርሱልኝ ነው የምፈልገው። እኔ ያው ፈጣሪ ከፈቀደ አርት ነው ምኞቴ። አርት ማለት ሙዚቀኛ አብረን ሆነን ብዙ ለኔ ብዙ ነሻል ከዚህ በላይ ቢሆንልሽ ፎቶ እሺ ውድ የሀበሻ ጨዋታ ቤተሰቦች በህይወት መንገድ ላይ እንገኛለን። እንደተለመደው ዛሬም በህይወት መንገድ አንድ እንግዳ ይዤላችሁ ቀርቤያለሁ። እንግዳዬ የሁለት ልጆች እናት ናት። በእርዳታ ውስጥ የምትኖር ናት። እነኚህ የምታያቸው ልጆች እንግዲህ ያለ አባት ብቻዋን ነው የምታሳድገው። እነኚህ ልጆች እንግዲህ በመርዳት አብረን በመሆን በማገዝ እናትየውን በማገዝ አብራን እንድንቆም በእግዚአብሔር ስም ጠይቃለሁኝ። የተሻለ ነገር እንደምታደርጉ ፍጹም እምነቴ ነው። ነገች የተሻለ ቦታ ደርሳለች። አሁን የ11 ክፍል ተማሪ ናት። የሚቀጥለው አመት እግዚአብሔር ቢፈቅድ ማትሪክ ወሳጅ ናት። በዚህ ሁሉ ድህነት ውስጥ ሆና ነው እነኚህ ልጆች እያሳደገች እየተማረች የምትገኘው። ስለዚህ አብረናት በመቆም እንግዲህ የሀበሻ ጨዋታ ቤተሰቦች ቤተሰብነታችሁ እንድታስመሰክሩ ጠብቃለሁኝ። መልካም ቆይታ። ማሚ ቸት ሳቀልሽ ምንድን ነው? እሺ ይኸው እሺ ማማዬ ነይልኝማ። አቤት እሺ ልይዘጋ በቃ እሺ እንሂድ። እንደዚህ ይኸው በቃ ቻው። የት ነበርሽ? ልጆችሽ ማን ነው የሚባሉት? የመጀመሪያ ልጄ በጸሎት። እሺ ሁለተኛዋስ? ህይወት። እንግዲህ በጸሎትና ህይወት የሚባሉ ሁለት ልጆች አሏት። እነሱን ለማሳደግ እንግዲህ የምትችለውን ሁሉ እየሆነች ነው ያለችው። በዚህ ነገር ውስጥ ሁሉ እንግዲህ አብራችሁ እንደምትቆሙ ፍጹም እምነቴ ነው። እንግዲህ የሀበሻ ጨዋታ ቤተሰቦች ከእንግዲህ የት ነበርሽ ጋር ልንጨዋወት ነው። ከካሜራ ጀርባ ብዙ ነገር አውርታኛለች። ሰው አይደለን፣ ትንሽ ከባድ ነው። የምትችሉትን ነገር ግን በማድረግ አብራችሁን ቆሙ። እስቲ እንጨዋወታለን። ሰላም ጤና ይስጥልኝ ውድ የሀበሻ ጨዋታ ቤተሰቦች እንዴት ናቸው? በህይወት መንገድ ላይ እንገኛለን። ዛሬም እንደተለመደው አዲስ እንግዳ ይዤላችሁ ቀርቤያለሁ እና የት ነበርሽ ትባላለች። ከሷ ጋር እንጨዋወታለን። እናንተም እንግዲህ ውድ ቤተሰቦቻችን ፕሮግራማችንን ላይክ በማድረግ ጀምሩ። ዛሬ እንግዳችን ጋር ልንጨዋወት ነው። የት ነበርሽ? እንኳን ደህና መጣሽ።
እንኳን ደህና ጠበቃችሁ። ደህና ነሽ? ደህና ነኝ። ያው እንግዲህ መረጃውን ሰዎች ሰጡን፣ እኛም አንቺን ፍለጋ መጣን። በሱ መንገድ ነው ያገኘንሽ። የት ነበርሽ? አሁን የሁለት ልጆች እናት ነሽ፣ ደግሞ እየተማርሽ ነው። ስንት ክፍል ተማሪ ነሽ? 11 ክፍል ተማሪ ነሽ ዘንድሮ? ኦኬ። የት ነው የምትማሪው? ደግሞ ምኒልክ። እሺ፣ መልካም። እንግዲህ የት ነበርሽ? ያለውን ሁኔታ ዛሬ ከኛ ጋር ልንጨዋወት ነው። የሁለት ልጆች እናት ነሽ። የልጆችሽ አባት ወይም የመጀመሪያው ልጅ ከማን ነው የተወለደው? የሁለቱም አንድ ነው አባታቸው፣ ግን ያለመግባባት ተፈጥሮ ነው የተለያየ ከአባታቸው ጋር። አሁን አንቺ የት ነው የምትኖሪው? እኔ ተከራይተሽ ነው? በምን ገቢ ያለሽ? ገቢ ምንም የለኝ። ቱጌዘር ብቻ ለቤት ኪራይ ብሎ የሚሰጠኝ ብቻ ነው እንጂ ሌላ ምንም የለኝ። የእርዳታ ገንዘብ ሌላ ምንም የለም። እሺ፣ እንግዲህ የት ነበርሽ? ያው በዚህ ሁኔታ ላይ ሆኖ ልጆችን ይዞ ማሳደግ በራሱ ከባድ ነው። አሁን አንቺ እየተማርሽ ነው፣ 11 ክፍል ተማሪ ነሽ። አሁን የት ነበርሽ? እንግዲህ ከኛ ጋር ዛሬ እንድንጨዋወትና ለውድ ቤተሰቦቻችንም ያንቺን መልእክት ሐሳብ ልናስተላልፍ ነውና እንግዲህ ያለማንም ረዳት ብቻሽን ልጆችሽን ማሳደግ በራሱ ከባድ ሆኗል። ቋሚ የምትይው የራስሽ የሆነ ገቢ የለሽም እና በምንድን ነው ታዲያ የምትተዳደሪው? ያው የምትተዳደረው የለም። 2100 ያው 600 ብር ነው ቀሪያ። 600 ብር ደግሞ ለምን ማተው? እንግዲህ ልጆች ይዘሽ በ600 ብር መኖር በጣም ከባድ ነው። ከባለቤትሽ ጋር የት ነው የተገናኛችሁት? ያው ደብረ ብርሃን ነው። የማየት የተሳነሽ ከጊዜ በኋላ ነው ወይስ በፊትም ነው? በልጅነትሽ ነው። ከዛ ወደዚህ ነው የመጣሽው? አይደለም፣ ያው እናቴ እዚህ ነበረች እና ጎዳና ላይ ነበር የምትኖረው። ያን ሰዓት ነው እናቴ እየለመነች ነበር። እኔ ለማስተማር ነው ሰው እንደነገረኝ፣ እኔ ለማስተማር ከክፍለ ሀገር ይዘኝ ወጣ ነው እና እዚህ እየለመነች ነው። ሰው አስገድዶ ደፍራት እና ምጥ ላይ ያለች ነው የሞተችው። እና እሷ ስትሞት ነው እኔ ወደ ቦርዲንግ ትምህርት ቤት የገባሁት ታዳሪ ማለት። ስለዚህ ወላጅ እናትሽን አታውቂያትም? አላውቃትም። ተነግሮሽ ነው? አሁን እንግዲህ ቦርዲንግ ትማሪያለሽ፣ በዚህ ኑሮ ውስጥ ነው ያለሽው? አይ ቦርዲንግ እስከ 8 ነው የተማርኩት። እና አሁን ሃይ ስኩል 11 ክፍል ተማሪ ነሽ። እንግዲህ ወደፊት ምንድነው መሆን የምትፈልጊው? እኔ ያው ፈጣሪ ከፈቀደ አርት ነው ምኞቴ። አርት ማለት ሙዚቀኛ። ወደ ሙዚቃው እንዳያለሽ ትሞክሪያለሽ? ሙዚቃ ያው ፈራለሁ እንጂ ሞክራለሁ። መልካም። እንግዲህ የት ነበርሽ? እንግዲህ አሁን ከሀበሻ ጨዋታ ቤተሰብ ጋር እያወራን ነው። እንግዲህ ለነሱ ያለውን እውነቱን ነገር ነው የምንነግራቸው። በ600 ብር ልጅ ይዞ በዚህ ኑሮ መኖር በጣም ከባድ ነው። አንቺ ደግሞ እንደምትይኝ 11 ክፍል ተማሪ ነሽ። እንዴት ነው ኑሮን የምትገፊው? እንግዲህ አሁን ልጆች መቼም የለኝም ቢሉ የለኝም አምጣላ ይባላል እና ልጆች እንዴት አድርገሽ ነው በዚህ ሁኔታ በዚህ አኗኗር እየኖርሽ ልጆች እንዴት አድርገሽ ነው የምታሳድጊው? ያው በጣም ይከብዳል። ግን ያው ልጆቹን እንኳን ከሰኞ እስከ ዓርብ ትምህርት ቤት ሲገባ ቱጌዘር ነው የሚሉት እና ቁርስ ከሰኞ እስከ ዓርብ ቁርስ፣ ምሳ፣ መክሰስ እዛ ይበላሉ። ቅዳሜና እሑድ ነው እኔ ጋር የሚውሉት እና እራት እኔ ጋር ነው የሚበላው ማለት ነው። እና ያን ሰዓት ነው ብር በማጣበት ሰዓት በጣም የሚጨንቀኝ። ያለቅሳሉ ሲርባቸው፣ ሌሊቱን ለማያስተኝ ጊዜ አለ ማለት ነው እያለቀሱ። እሱ ነው እንጂ አቤትማ ምን ላድርግልሽ? እሺ አሁን የት ነበርሽ? እንግዲህ ልጆቹ እንግዲህ እንዳልኩሽ ነው። ልጅ የለኝም ቢሉት የለኝም ምን አያውቅም። ምን ታበያቸዋለሽ? እንግዲህ ቀን ከሰኞ እስከ ዓርብ ያለው እንዳልሽው ጠዋት እስከ መክሰሳቸው ድረስ ቦርዲንግ ያበላቸዋል። ማታ ግን
ምን ትሰጫቸዋለሽ? ያው ባዶ ሆዳችንን የምናድርበት ጊዜ አለ። ሳጣ ማለት ምንም ማድረግ ስለማልችል ከየትም ስለማላመጣ እያለቀሱ ነው የሚያድሩት ሲርባቸው ማለት ነው። እንደውም ስለምናደድ እመታቸዋለሁ ምንም ማድረግ ስለማልችል። በሚያለቅሱ ሰዓት ከየት ነው ማመጣ እያልኩ ምን ማረርበት ጊዜ አለ። እና አንዳንዴ ደግሞ አከራዋንም ሲጨንቀኝ ሂጄ እጠይቃታለሁ ምግብ ካላት ማለት ነው። እሷም ካላት ትሰጠኛለች። በዚህ አከራዮቹ ጥሩ ናቸው። ያው ባልበላውበት ጊዜ እየመጡ ምን በላሽ እያሉ ይጠይቁኛል። ለልጆቹ ይሰጡልኛል። እኔ እንኳን ባልበላ ለልጆቼ ነው የምጠይቅላቸው። አንቺ ጾምሽን ታድሪያለሽ? ልጆች ይዞስ እንደው ትምህርት ለማጥናት አትቸገሪም? ልጅ ይዞ ትምህርት አይሆንም። ያው እኔ ዝም ብዬ ልሞክር በሚለው ነው እንጂ በጣም ነው የሚከብደው። ያው ማጥናት አልችልም። ሌሊትም ላጥና ብል ያው ጠዋት ክላስ ስገባ እንቅልፍ ነው የሚያዳፋኝ። ጠዋትም ክላስ ላጥና ብልም ያው አይመቸኝም። ልብስም ስለማጥብ አንዳንዴ ከትምህርት ቤት እየቀረው ማጥብበት አለ። የልጆቹ ነው ወይስ ተጨማሪ ገቢ ለማግኘት? አይ የልጆቹን ልብስ ማለት ነው። የልጆቹ ንጽህና ምናምን ጠብቂ ስለሚሉኝ ያው እሱም ሲል ከትምህርት እየቀረው የልጆቹን ልብስ አጥባለሁ። ያው አንዳንዴም ሳሙና ሳጣ ምናምን በቃ ዝም ብዬ ሲቆሽሹ የሚጨንቀኝ ጊዜ አለ። ሳሙና መግዣም ይቸግራል። ባለቤትሽስ አይረዳሽም? እሱ አይረዳሽም። እዚሁ አለ ግን? እዚሁ አለ። እሱስ ማየት የተሳነው ነው እንዳንቺ ወይስ ያያል? ትንሽ በከፊል ያያል። ምንም ነገር አይረዳሽም? ምንም ነገር አይረዳኝ። ከቱጌዘሮች የሚረዳኝም የለም። ብቻ ድርጅቱ ብቻ ነው የሚረዳችሁ። ውድ የሀበሻ ጨዋታ ቤተሰቦች እንግዲህ የት ነበርሽ ያለችበትን ሁኔታ የምታዩት ነው። እንደተለመደው አብራችሁኝ በመቆም እንደምታገዙኝ ፍጹም እምነቴ ነው። ለድሃ የሚሰጥ ለእግዚአብሔር ያበድራል ነውና መልካምነታችሁን ሁሉ የሚከፍል እግዚአብሔር አምላክ ይክፈላችሁ። መልካም ነገር ለመስራት አልረፈደም። ሁልጊዜ መልካሙን ነገር እንስራ። ዛሬም እንግዲህ ከየት ነበርሽ ጋር እየተጨዋወትን ነው። የት ነበርሽ የሁለት ልጆች እናት ናት። የ11 ክፍል ተማሪ ናት። እንደዚህ አይነት ብርቱ ሴት እንግዲህ ከጎኗ እንድትቆሙ እንጠይቃለሁኝ። እስከዛሬም አላሳፈራችሁኝም፣ ዛሬም እንደማታሳፍሩኝ ፍጹም እምነቴ ነው። ባለፈቻቸው የህይወት ኑሮች ውስጥ በጣም ብዙ ከባድ ላይቶችን አሳልፋለች። እንግዲህ አንዳንድ ሰው ካሜራ ፊት ሲቆም ብዙ የመናገር አቅሙ አይኖረውም እና በተቻለኝ እየጠየቅኩኝ እንድትናገር ለማድረግ ሞክራለሁኝ። እንግዲህ ውድ የሀበሻ ጨዋታ ቤተሰቦች በዚህ ቀን እንዳትሰኙብኝ። የት ነበርሽ? አሁን እንግዲህ ብቻሽን ነው እየኖርሽ ያለሽው። ልጆቹን ይዘሽ ነው የምትኖሪው። ሚረዳሽ የለም? ሚረዳኝ ማንም ከድርጅቱ ውጭ ሚረዳሽ የለም? ትምህርት ቤት ስትማሪ አትቸገሪም? አለማየትሽ በቂ የትምህርት መሳሪያ አለ? ሳውንድ ሪካርደሮች አሉሽ? ምንድነው የምታደርጊው? በምንድነው የምትጠቀሚው? ያው ትምህርት ቤት መጽሐፍ አለ ይበሬል እና ያው እሱን ለማንበብ እሞክራለሁ። ግን እንደዚህ ላነብ ስል እንቅልፍም ይመጣል። ማታ ሌሊት አልተኛም። ምግብ ሰርቼ እተኛለሁ። እነሱን አስተኝቼ በግድ አልተኛም ነው የሚሉኝ ማለት ነው። መትቼ ነው ማስተኛቸው እሺ ስለማይሉ እነሱን አስተኝቼ እንደ ምግብ ሰርቼ መጽሐፍ እንኳን ላነብ ብል እንዳለ ሀሳቤ ሁሉ ሌላ እየሄደብኝ መማር እንኳን አልችልም ማለት ነው። ክላስ ውስጥ እንደዚሁ በሀሳብ ነው እንቅልፍ ወስዶኝ ትምህርት ማልማርበት ጊዜ አለ። ላንችስ ምግብ ማን ይሰጥሻል? ቦርዲንጉ እንግዲህ ልጆቹን ነው የሚያበላው። ላንችስ? እኔ አብዛኛው ጊዜ ባዶ ጾሜን ነው ማድረው ማለት ቁርስ በላ ምሳና እራት አልበላም። አንዳንዴ ደግሞ እራት ብቻ በልቼበት ማድር ጊዜ አለ ከጓደኞቼ ተበድሬ ማለት ነው። ያን ሰዓት ደግሞ ያው ብድር ሳጣ ደግሞ ጓደኞቼም ታዩ ይሉኛል እና እነሱ ጓደኞቼም አንዳንዴ ያበሉኛል ችግሬን እያዩ እንጂ እኔ አብዛኛው ጊዜ ባዶ ሆዴን ነው ማድረው። ቀንስ እንግዲህ ቀን ቦርዲንግ ስኩል አንቺን አይመግብም፣ ልጆቹን ብቻ ነው እና ለቀኑስ ቢሆን ኬት ይመጣል?
ያው ቀን ቀን ዱቤ ያልኩኝ እንደዚህ ከዚህ ከሻይ ቤቶች ከምግባባቸው ያው በጣም በሚያመኝ ሰዓት እጄ በዱቤ ነው የምበላው። ከዛ ስታገኝ ገንዘብ ትሰጫቸዋለሽ? ባገኘሁበት ጊዜ ደግሞ እሰጣቸዋለሁ። እነሱም ያን አምነው ስታገኝ እንደምትሰጥሽ አምነው ነው የሚሰጡሽ እንጂ አንቺ ይሄ ነው የምትይው ቋሚ ገቢ ወይም የተሻለ ነገር ምንም ነገር የለሽም? የለም። ያው ሳጣም ችግር የለውም፣ ችግሬን ስለሚያውቁ ይተውኛል። ያው ማለት ከየትም እንደማላገኝ ስለሚያውቁ በዱቤ ወስጄ በልቼ አንዳንዴ ታዩ የሚሉኝ ሰዎች አሉ፣ ዝም ብለው የሚያበሉ። እንግዲህ ለየት ነበርሽ እንጀራ ቆርሳችሁ የሰጣችሁትን ሁሉ በጣም ከልብ በጣም አመሰግናለሁ። ብድራታችሁን እግዚአብሔር ይክፈለው። ዛሬ ደግሞ ወደ ሀበሻ ጨዋታ ቤተሰቦች እንደተለመደው የት ነበርሽን ከዓላማዋ ከራዕይዋ እናገናኛት። ሙዚቀኛ መሆን ትፈልጋለች፣ ጎበዝ ተማሪ ናት። እንደዚህ ሆና ልጆች እዛ ጎዳና ላይ ለልመና አልወጣችም፣ ትማራለች። ስለዚህ እናንተ ደግሞ የሀበሻ ጨዋታ ቤተሰቦች በዚህን ያህል ልክ የቆመን ሰው ጋን በጠጠር ይደገፋልና የአቅማችሁን ያህል በመደገፍ አብራችኋት እንድትቆሙ ፈልጋለሁኝ። እንደምታደርጉትም ፍጹም እምነቴ ነው። አሁን የት ነበርሽ እንግዲህ ያለው ሁኔታ ነግረሽኛል። ባለቤትሽ ይመጣል ያያቸዋል ልጆቹን? አይመጣም ጭራሽ። ስንት ጊዜ ሆናችሁ ከተለያያችሁ? ማለት ከተለያየን 2011 ነው የተለያያችሁት። 3 አመት እንግዲህ ሁለተኛው ልጅ ሲወለድ ማለት ነው። እቺኛዋ ልጅ ስትወለድ ነው የተለያየን። ሁለተኛዋ ስትወለድ ከሷ እንደተወለደ ተለያያችሁ። ምንድነው ምክንያት ያለ? ያው አለመግባባት ነው የተፈጠረው ማለት ነው። እና በሱ ያው እኔም በሰዓቱ ጸባይ ነስቶኝ ነበረ እና ልብቸኝነት ብቻ ነበር የሚሰማኝ ማለት ነው። ያው ካጠገቤ ቤተሰብ ስለሌለን ምናምን በሚለው ነበር አብዛኛው ጊዜ የምንጣለው። እሱ አክስተኛ ጋር ነበረች። አብራችሁ ትኖር ነበር? እና ደብረ ብርሃን ነበረ፣ እዛ ተከራይቼ ነበረ እና በሷ ምክንያት ነው ተጣልተን እኔም እዚሁ ቃሊቲ ጎዳና ተዳዳሪዎች ድርጅት ገባው። ልጅቷም እዛው ነው የተወለደችው። እቺኛዋ ማለት ነው። እርጉዝ ሆነሽ ነው የተለያያችሁት? እና ከዛ ድረስ ብቻዬን ጓደኛዬ ናት ችግሬን አይታ ከዛ ድረስ እዚህ ድርጅት እንድገባ ያደረገችኝ ጎዳና ከምትወርቂ ብላ እና ይችንም አዝዬ ነበር። ይችም ነፍሰ ጡር ነበርኩኝ የ5 ወር ማለት ነው። እና ያን ሰዓት ነው ጎዳና ከምትወርቂ ብላ እዛኛው ድርጅት አስገባች። እና እዛም ድርጅት ገብቼም ያው እንደፈለኩት ባይሆንም ለዚህ በመብቃቴ ግን እግዚአብሔርን አመሰግናለሁ። እንግዲህ የሀበሻ ጨዋታ ቤተሰቦች እንደሰማችሁት ሁሉ ነገር ታሪኳን ሁሉ ሰምታችሁታል። 2 ልጆች ብቻዋን ነው የምታሳድገው። ኤንጂኦ ድርጅት መርዳት የሚችለውን ያክል ድረስ እየረዳት ነው ያለው። ቀጣዩ ነገር ግን ያው የሚያወላዳ አይደለም እርዳታውና የምንችለውን ነገር በማድረግ አጠገቧ እንድንቆም ነው የምጠይቀው። እንግዲህ የት ነበርሽ? አሁን ለህዝብ ውስጥ ማስተላለፍ የምትፈልጊው መልእክት ምንድን ነው? እኔ የሚቻላቸውን ያክል ቢያንስ እንኳን ለልጆቼ ልብስና ጫማ የምገዛበት እራት ምሳ ማበላበት እንኳን ቢያንስ ቢረዱኝ ትንሽ አላቸው። ይሄን ነው የምጠይቀው ለልጆቼ ብቻ ማለት ነው። ቢያንስ ለኔ እንኳን ቢቀር። እስቲ የት ነበርሽን ደግሞ ደውላችሁ አይዞሽ ከጎንሽ ነን እንድትሏት ስልኳን ቁጥሯን ትንገራችሁ። የት ነበርሽ? እስቲ ስልክሽን ንገሪኝ። 09 00 01 07 51። እንግዲህ የት ነበርሽን በዚህ ስልክ ቁጥር እየደወላችሁ አይዞሽ በርቺ እኔ በዚህ በኩል አግዝሻለሁ በሏት። ትንሽ ነገሮችን ማድረግ ሁሉ ትችላላችሁ። አንድ ካኒተራ ለልጅ ገዝቶ መስጠትም ትችላላችሁ። እና ይሄ ትንሽ ነው ብላችሁ በምንም መልኩ እንዳትሳቀቁ። ለድሃ የሚሰጥ ለእግዚአብሔር ያበድራልና ነው። የሀበሻ ጨዋታ ቤተሰቦች እንግዲህ ልጇን ስፖንሰር እንድታደርጉ በእግዚአብሔር ስም ጠይቃለሁኝ። ልትረዷት የምትፈልጉ ሰዎች ደግሞ የግል አካውንቷን ሰጣለሁኝ። የግል አካውንቷ
በኢትዮጵያ ንግድ ባንክ የት ነበርሽ መለሰ የአያት ስም ማን ነው? የአያት ስም ገብሬ የት ነበርሽ መለሰ ገብሬ ብላችሁ በንግድ ባንክ 1022 79 32 566 ላይ ብትልኩላት ይደርሳታል። አነሰም በዛም ሳትሉ የወደዳችሁትን መልካም ማድረግ የምትችሉትን ነገር ሁሉ በማድረግ አጠገቧ እንድትቆሙ በአበሻ ጨዋታ ስም ጠይቃለሁኝ። ውድ የአበሻ ጨዋታ ቤተሰቦቻችን እኛ ምንም ነገር አንቀበላችሁም። የወደዳችሁና የፈቀዳችሁትን ነገር ሁሉ ቀጥታ ከሷ ጋር አድርጉት ግንኙነታችሁ ነው። እኛም ትልቁ ዓላማችን ሰዎች እንዲረዱ እንጂ እኛ ተቀብለን ለማቀበል ስላልሆነ ውድ የአበሻ ጨዋታ ቤተሰቦች የምታደርጉትን መልካም ነገር ሁሉ ወዳችሁና ፈቅዳችሁ በተረጂው አካውንት በኩል እንድታስገቡ እንጠይቃለን። እስቲ የት ነበርሽ ሙዚቃ መጫወት ትሞክራለች። እስቲ አንድ ዘፈን የት ነበርሽ አትፍሪ እንዴ። ወደፊት እኮ ትልልቅ መድረክ ላይ ትወጫለሽ። ለምንድን መሰልሽ አሁን የምናደርገው አንቺን ያዩ ሰዎች በዚህ በሙዚቃውም ሊረዱሽ የሚፈልጉ ሰዎች ምትማሪበትን ሊያስተካክሉ የሚችሉ ሰዎች ይኖራሉ። እነዛንም እድል ልናገኝ ስለምንችል እንሞክር። አይዞሽ አትፍሪ። እኔና አንቺ ነን ያለነው። ግን ተለማምጬ ስለማለቅ ብቻ ችግር የለም ሞክሪ። አብረን ሆነን ብዙ ለኔ ብዙ ነሻል። ከዚህ በላይ ቢሆንልሽ እርሱም ያንስብሻል። ካለኝ ሁሉ ከምችለው ፍቅሬ ሁልሽ የሚከፍለው ላንቺስ ምንም አልሰስትም እወድሻለሁ ባለኝ አቅም። አብረን ሆነን ብዙ ለኔ ብዙ ነሻል። ከዚህ በላይ ቢሆንልሽ እሱም ያንስብሻል። ካለኝ ሁሉ ከምችለው ፍቅሬ ሁልሽ የሚከፍለው ላንቺስ ምንም አልሰስትም እወድሻለሁ ባለኝ አቅም። ከልክ አልፎ መውደድሽ በምን ልመልሰው የአንቺን ፍቅር ልሸከም ልቤ ያቀማነሰው ጥሩ ነሽ መልካም ሰው። ከልክ አልፎ መውደድሽ ላንቺን ሳይደነድን አስተማርሽኝ አንቺማ ቀንጅርሰ መውደድን ራቅ ካለው ሰማይ ዝቅ ካለው ምድር አግኝቻለሁ ከአንቺ የእውነተኛ ፍቅር። በጣም ጎበዝ፣ ጥሩ ድምጽ ነው ያለሽ። ውድ የአበሻ ጨዋታ ቤተሰቦች እንደሰማችሁት የት ነበርሽ ድምጽ መልካም ድምጽ አላትና በዚህ ላይ ሙያው ያላችሁ ሰዎች ልትረዷት የምትችሉ ማሳደግ ነው። ከባድ ነገር አይደለም። ማንም ሰው ንጉስ ሆኖ አልተፈጠረምና የምታድግበትን መንገድ የምትሻሻልበትን መንገድ ልታሳዩት ልትጠቁሙ የምትችሉ ሰዎች ሁሉ በስልክ ቁጥሯ ደውሉላት፣ አበረታቷት። አይታወቅም ነገ ትልልቅ መድረኮች ላይ የምናገኛት ሰው ልትሆን ትችላለች። ዳዊት ሲነሳ እረኛ ነበረ፣ ግን እግዚአብሔር ያየለት ነውና እስራኤልን የሚመራ ንጉስ ሆኗልና እባካችሁን ማድረግ የምትችሉትን ነገር መርዳት የምትችሉትን ነገር አጠገቧ ልትቆሙ በምትችሉት ነገሮች ሁሉ አብራችኋት እንድትሆኑ በአበሻ ጨዋታ ስም ጠይቃለሁኝ። እንግዲህ አደራውን ለእናንተ ተዋለሁኝ። እንግዲህ የመጨረሻ ጥያቄ የሚሆነው ነገር ቢኖር የት ነበርሽ? እንግዲህ አሁን ብዙ ተመልካቾች ያዩሻል። የአበሻ ጨዋታ ቤተሰቦች ብዙ ናቸው፣ ያዩሻል። ምንድን ይበሉልሽ? ምን ያደርጉልሽ? እስቲ ጮክ በይና ድምጽሽን ሊያደርጉልሽ የምትፈልጊውን ነገር በነጻነት ተናገሪ። በትምህርት ቤት ቢሆን በልጆችሽ በኩል ቢሆን ማድረግ የምትፈልጊው የጎሏል የምትይውን ነገር በይፋ ተናገሪው። ያው እኔ ቅድም እንዳልኩት እኔ የምፈልገው ለልጆቼ ብቻ ነው። ማለት ከኔ በለጠ ነገር አድርገው ልጆቼ ትልቅ ደረጃ እንዲደርሱልኝ ነው የምፈልገው። እኔ እንኳን ዛሬ ትላንት የእናቴ ዕጣ ፈንታ ደርሶኝ ነው ብዬ ነው የማስበው። ዛሬ ላይ እንደዚህ እንኳን ማለት ነገ ልጆቼ የኔ ዕጣ ፈንታ እንዳይደርሳቸው
ከኔ የበለጠ ተምረው ትልቅ ደረጃ እንዲደርሱልኝ ነው የምፈልገው። እንደ ልጆቼ ብቻ ነው በቃ የምፈልገው ሁሉ ነገር ማለት ነው። በቃ እንደ ማንኛውም ሰው በልተው ጠጥተው እንዲያድሩ ልብስና ጫማ ለብሰው እንዲውሉልኝ ነው የምፈልገው። በቃ ይሄን ብቻ ነው። እንግዲህ የሀበሻ ጨዋታ ቤተሰቦች ጥያቄዋን ሰምታችሁታል። ከታሪኳ እንደነገረችን እሷ የተወለደችው ጎዳና ላይ ነው። እናቷ ደግሞ በወሊድ ምክንያት ነው ያጣችው። ያ ታሪክ በትውልድ እንዳይቀጥል በልጆቿ እንዳይቀጥል ይሄ ታሪክ እዚህ ጋር እንዲቆም የሁላችንም ትብብር ያስፈልጋልና የሀበሻ ጨዋታ ቤተሰቦች አብራችሁን በመቆም ይሄ ታሪክ እዚህ ጋር ያብቃ። የምትችሉትን ነገር ሁሉ በመርዳት በማገዝም አይዞሽ በማለት አብራችኋት በመሆን ይህን ክፉ ቀን አሻግሯትና እሷም ይህን ታሪክ አልፎ የምታወራበት ቀን እንዲኖር እንግዲህ የበኩላችን ሁሉ ታደርጉ ዘንድ በእግዚአብሔር ስም ለምናለሁኝ። መልካም የሥራ ሳምንት ይሁንላችሁ። ዘላለም ነኝ። ፕሮግራማችንን ላይክ ማድረግ ለዘመድ ወዳጆቻችሁ ደግሞ ሼር በማድረግ እናንተ ሰብስክራይብ በማድረግ ቤተሰብ ሁኑን። ለዛሬ አበቃኝ። መልካም ጊዜ